ሄይ ጋይስ ዛሬ ባይብሊካል ጂምናስቲክ እንሰራለን። ባይብሊካል ጂምናስቲክ ደግሞ ምን ማለት ነው ከተባለ ስለ መጽሐፍ ቅዱስ ማሰላሰል ማለት ነው። ጉባኤ ውስጥ ቁጭ ብሎ አንድ ሰውዬ እዛ የሚናገረውን ነገር እየሰሙ አሜን ማለት ብቻ ሳይሆን እስቲ ደግሞ ረጋ ብለን መጽሐፍ ቅዱስን ማሰላሰል እንጀምር። ጥያቄው የተመሰረተው በሮሜ ምዕራፍ 5 ቁጥር 12 ላይ ነው። እንዲህ ይነበባል፣ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ። ያ አንድ ሰው ማን ነው? አዳም። በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአት ስላደረጉ ሞት ለሰው ሁሉ ደረሰ። ጥያቄው ይሄ ለሰው ልጆች ሁሉ መንፈሳዊ ሞት ምክንያት የሆነው አዳም ራሱ አዳም የዘላለም ሕይወት አለው ወይንስ የለው? አሁን እንግዲህ ነገሩ ያለው በሮሜ ምዕራፍ 5 ቁጥር 12 ላይ ነው። አንድ ነገር አስምረን እንሂድ። አዳም ያደረገው ኃጢአት አንድ ኃጢአት ብቻ ነው። እሱም እግዚአብሔር ያዘዘውን ነገር አለመታዘዝ የሚለውን ኃጢአት ብቻ ነው ያደረገው እንጂ አዳም ሰው እኮ አልገደለም። አዳም አልዘሞተም። ኦኬ፣ አዳም አልሰከረም፣ ወይም ሌላ አሁን በምድር ላይ ያሉትን ኃጢአቶች በሙሉ አዳም አላደረገም። አዳም አንድ ነገር ነው ያደረገው፣ አንድ ኃጢአት ነው ያደረገው። እሱም አለመታዘዝ የሚባል ኃጢአት ነው። አሁን እንቀጥል። ሮሜ ምዕራፍ 5 ቁጥር 12 ሉክ፣ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ። ሉክ፣ ኃጢአት የሚባለው ነገር በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት ገባ። አሁን እዚች ጋር እናያዘው። ሉክ፣ የገባው ነገር ኃጢአት በአንድ ሰው ወደ ዓለም ገባ። ይሄ የገባው ኃጢአት ግን ዝም ብሎ አይደለም የገባው፣ አንድ ነገር ይዞ ነው የገባው። ምን? ሞት የሚባል ነገር ይዞ ነው የገባው ማለት ነው። አሁን ይሄ የገባው ኃጢአት ወደ ዓለም ሲገባ ግን አለመታዘዝ ብቻ ሆኖ አይደለም የገባው፣ ራሱን በተነ ማለት ነው። ሲበትን አሁን ምድር ላይ ያሉ የምናውቃቸውን ኃጢአቶችን ሁሉ ነው የበተነው ማለት ነው። አሁን እኮ ኃጢአት ሲባል አለመታዘዝ ብቻ አይደለም፣ ውስጡ ዝሙቱንም፣ መስከሩንም፣ መስረቁንም፣ ምኑንም፣ መግደሉንም ሁሉንም ነገር ይዞ ገባ እንጂ አዳም እነዚህን ሁሉ ነገሮች አላደረገም። ለምሳሌ ስለ ጽድቅም እኮ ስናወራ ጽድቅ ማለት አንድ ነገር ብቻ አይደለም። የጽድቅ ፍሬ ወይም ደግሞ የመንፈስ ፍሬ የምንለው ነገር እኮ አንድ ነገር ብቻ አይደለም። ስለ ጽድቅ ስናወራ ብዙ ነው ብራንቹ አይደለም። ይህም ጽድቅ ነው፣ ያም ጽድቅ ነው፣ ይህም ጽድቅ ነው። ብዙ አይነት የጽድቅ አይነቶች አሉ። ኦኬ፣ የመንፈስ ፍሬም ብዙ ናቸው። ስለዚህ ጽድቅ አንድ ነው እንጂ ራሱን ሲበትን እኮ ብዙ ነው። እንዲሁም ደግሞ ኃጢአት ወደ ዓለም ገባ እንጂ ራሱን ሲበትን ብዙ ነው። ያው አሁን ምድር ላይ ያሉትን የኃጢአት አይነቶች ማለት ነው እንጂ ምድር ላይ ያሉትን የኃጢአት አይነቶች በሙሉ አዳም አላደረገም። አዳም አንድ ኃጢአት አደረገ። ኃጢአት የሚባለው ነገር ወደ ዓለም ገባ፣ ሞት ይዞ ገባ፣ ራሱን በተነ። ከዛስ ሉክ በጣም ግልጽ አድርጎ ነው መጽሐፍ ቅዱስ የሚናገረው። በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት ገባ። ሞት ኃጢአትን ተንጠልጥሎ ወደ ዓለም ገባ። ከዛ ያ ኃጢአት ራሱን በተነ። ከዛስ ያሉት ሰዎች ከአዳም በኋላ የተወለዱት ሰዎችስ ምን ሆኑ? እንደዚሁም ይላል ሁሉ ኃጢአትን ስላደረጉ። ዩሲ አዳም ስላደረገ ብቻ አይደለም የሰው ልጆች የተጠየቁት፣ እራሳቸው ሰዎቹም አድርገዋል። ይህንን ነው መጽሐፍ ቅዱስ የሚያስተምረው። የገባውን ኃጢአት ገብቶም ራሱን የበተነውን ኃጢአት መግደሉንም፣ መስከሩንም፣ ዝሙቱንም፣ ምኑንም፣ ጣዖት ማምለኩንም ምናምኑንም ሰዎች እሱን ማድረግ ጀመሩ ማለት ነው። የገባውን ኃጢአት ለምን? ያ የወሰዱት ሲድ ወይም የኃጢአት ዘር ከአዳም የወረሱት የኃጢአት ዘር እነዛን የገቡትን ኃጢአቶች መለማመድ ጀመረ። ፍላጎቱ ራሱ ከዛ በኋላ ያለው ህዝብ ምንድነው? ኃጢአት ማድረግ ነው ፍላጎቱ ራሱ ማለት ነው። ስለዚህ ኃጢአትን ስላደረጉ ነው የሚለው፣ ራሳቸው ሰዎቹ ናቸው ያደረጉት። እንደዚሁም ሁሉ ኃጢአትን ስላደረጉ፣ ኃጢአት ደግሞ ሞት ይዞ አይደል የገባው፣ ሞት ለሰው ሁሉ ደረሰ ይላል እንጂ አዳም ሁሉንም ኃጢአት አድርጎ እኛ ምንም ሳናደርግ ዝም ብለን የሱ ዘሮች ብቻ ስለሆንን አይደለም ኃጢአተኛ የሆን ነው። እኛ ራሱ ኃጢአትን ስላደረግን ነው። ኃጢአት ያው ዞሮ ኃጢአት ወደ ዓለም ለመግባት ምክንያት የሆነው ግን አዳም ነው። ኦኬ፣
ስለዚህ ይሄ ምክንያት የሆነው አዳም ራሱ የዘላለም ሕይወት አለው ወይ? አሁን በቃ የዘላለም ሕይወት ይወርሳል? አዳም ራሱ ይድናል የሚል ጥያቄ ነበረ። እንግዲህ እዚህ ጋራ መጽሐፍ ቅዱሳችን እዛው ዘፍጥረት ላይ ሄደን አንዳንድ ነገሮችን ማየት ይኖርብናል ማለት ነው። አሁን ጀስት ወደዛው እንሂድ። ዘፍጥረት 3:15 ምን ይላል? ዘፍጥረት 3:15 እግዚአብሔር እንግዲህ ፍርድን ሲሰጥ ለሁሉም ለእባቡም ለአዳምም ለሔዋንም ፍርድን ሲሰጥ ለእባቡ እንደዚህ ያለው በአንተና በሴቲቱ መካከል በዘርህና በዘሯ መካከል ዩሲ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ የተባለው ማን ነው? ኢየሱስ። እርሱ ራስህን ይቀጠቅጣል፣ አንተ ሰኮናውን ትቀጠቅጣለህ ተብሏል። እርሱ የተባለው እንግዲህ ክርስቶስ ነው ማለት ነው አይደለም? በቃ እሱ ራስህን ይቀጠቅጣል፣ አንተ ሰኮናውን ትቀጠቅጣለህ። ይህንን የእግዚአብሔርን የተስፋ ቃል ባልና ሚስቱ ወይም አዳምና ሔዋን አምነዋል። ከዛ በኋላ ጭልጥ ያሉ ዓለማውያን አይደለም የሆኑት። ይህንን የተስፋ ቃል ይጠብቃሉ ማለት። ከዛ በኋላ ከወጡ በኋላ እንግዲህ የምታዩት ከእግዚአብሔር ጋር ያላቸውን ህብረት ነው። ኦኬ ህብረት ነው እና አንዳንድ ነገሮችን ማየት አለብን። ዘፍጥረት 4:1 ላይ አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች። እሷም ወንድ ልጅ ከእግዚአብሔር አገኘሁ አለች። አየህ፣ አሁን ያላቸው ህብረት ከእግዚአብሔር ጋር በአነጋገሯ ራሱ ይታወቃል ማለት ነው። ኦኬ ከዛ በኋላ ፈራው ተጸጸትኩ ምናምን እኮ ያለው ራሱ መመለስ ነው፣ ንስሐ ነው። ኦኬ ከዛ በኋላ አዳምም ሆነ ሚስቱ ሔዋን ከእግዚአብሔር ጋር ያላቸው ቁርኝነት በጣም 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 ቦልድ የሆነ ቁርኝነት ነው ያላቸው። በራሳቸው ፐርሰናል ከእግዚአብሔር ጋር ያላቸው ህብረት በጣም የጸና ነው ማለት ነው። አሁንም አለፍ አለፍ ብለን እናያለን። ራሱ ይሄ ወንድ ልጅ ከእግዚአብሔር አገኘሁ አይልም። የጠፋ ወይም ደግሞ ያልዳነ ሰው፣ በእግዚአብሔር የማያምን ሰው እንደዚህ አይልም። ስለዚህ በእግዚአብሔር ታምናለች። አንድ ከሷ ደግሞ በሷ ዘር በኩል ደግሞ ስለሚመጣውም ደግሞ ስለዛ ዘር ደግሞ ታምናለች ማለት ነው። ያንን ዘር ተቀብለዋለች፣ ከእግዚአብሔር አገኘው ብላለች ማለት ነው። እና ያ የእባቡን ራስ ስለሚቀጠቅጠው ስለ ኢየሱስም ታምናለች ማለት ነው። አሁንም አለፍ አለፍ ብለን ቁጥር 2 ላይ ደግሞ ወንድሙ አቤልን ወለደች። አቤልም በግ ጠባቂ ነበር፣ ቃየንም የምድርን የሚያርስ ነበረ። ሉክ እዚህ ጋር ከብዙ ቀን በኋላ ቃየን ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። ይህን ትሬንድ ኬት አመጡት? ልጆቹ ከወላጆቻቸው ካልተማሩት በስተቀር ዩሲ መስዋዕት ለእግዚአብሔር እንደሚቀርብ ኬት ተማሩ? ቃየንም ሆነ አቤል ኬት ተማሩ? ከአዳምና ከሔዋን። ስለዚህ አዳምና ሔዋን እግዚአብሔርን በደንብ የሚያመልኩ ባልና ሚስቶች ነበሩ። ከዛ በኋላ ንስሐ ገብተው የራሳቸውን ሕይወት አስተካክለዋል። ለእኛ ያው ዳፋውን ሰጥተው ማለት ነው። እና አንድ ኃጢአት ወደ ዓለም ገብቷል በእነሱ ምክንያት። ራሳቸው ግን ከእግዚአብሔር ጋር ያላቸው ህብረት ያው እንደምታነቡት በጣም ጥሩ ነበረ። ልጆቻቸው ራሱ ለእግዚአብሔር መስዋዕትን የሚያቀርቡ ነበሩ ማለት ነው። ከዛስ አቤልም ደግሞ ከበጎቹ በኩራትና በከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ። ዩሲ በቃ ያለውን ህብረት ነው የምታዩት። አሁን እኮ ወርሺፕ ነው። ልጆቹ እግዚአብሔርን ወርሺፕ እያደረጉ ነው። ከዛ እንግዲህ በአቤልና በቃየል መካከል የሆነውን ነገር እናንተ ታውቃላችሁ። ከዛ ያው አቤል ሞተ ማለት ነው። ከዛ በኋላ እንደገና ምዕራፍ 4 ቁጥር 25 ላይ አዳምም ደግሞ ሚስቱን አወቀ፣ ወንድ ልጅም ወለደች። ስሙንም ቃየል በገደለው በአቤል ፋንታ እግዚአብሔር ሌላ ዘር ተክቶልኛል። ዩሲ እዛ ጋር የተገባው ቃል በአንተና በዘርህና በዘሯ መካከል፣ ይህንን ዘር እሷ ትጠብቃለች። እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው ይላል። ስለዚህ አሁንም ቢሆን ከእግዚአብሔር ጋር ያላቸው ህብረት አልተቋረጠም ማለት ነው። ከዛ በኋላ እንግዲህ በአቤል ፋንታ እግዚአብሔር ሌላ ዘር ተክቶልኛል የተባለው ሴት የተባለው ልጅ ቁጥር 26 ላይ ለሴትም ደግሞ ወንድ ልጅ ተወለደለት፣ ስሙንም ሄኖስ አለው። በዚያ ጊዜም በእግዚአብሔር ስም መጠራት ተጀመረ ይላል። እንግዲህ ይሄ ፋሚሊ በሙሉ ምንድነው? ከእግዚአብሔር ጋር ጥብቅ የሆነ ግንኙነት ያለው ነው። ይሄ ነገር የሚያስረዳን አዳምና ሔዋን አልፎም ልጆቻቸው ሁሉ ከእግዚአብሔር ጋር ያላቸውን
ጥብቅ የሆነ ግንኙነት እና የአምልኮ ህይወት ነው ማለት ነው። ስለዚህ በእሷ በኩል ስለሚመጣውም ዘር ያ ማለትም በክርስቶስ ኢየሱስ ሔዋን አምናለች፣ ሌላ ዘር ተክቶልኛል ስትል ያንን ዘር አክሴፕት እንዳደረገችው ነው እንግዲህ ክፍሉ የሚናገረው ማለት ነው። ይሄ ሁሉ ነገር የሚያስረዳን አዳምም ሆነ ሔዋን በግላቸው የዘላለም ህይወት አላቸው ማለት ነው።